ፍቅር እንግዲህ ነገሩን አዟዙራ አሁንም አደይ ላይ አምጥተዋለች ማለት ነው። አደይ እንግዲህ ዳይመንድ የእውነት ለገንዘብ ተታሎ አደይን አሳልፎ የሚሰጥ ከሆነ እውነትም ሰው አይደለም። በእውነት ነው የምላችሁና ንጉስ ግን የአደይ አፍቃሪ ማለት ነው። አደይ ላይ አንድ ነገር ብታደርጉ አንተ መሆንክ ፍቅር እገላቸዋለሁ ብሏቸዋል። ምክንያቱም እኔ አሁን ገንዘብ እፈልጋለሁ፣ ገንዘብ ያስፈልገኛል። ነገር ግን ደግሞ ገንዘቡን ከፍቅር ተቀብሎ እርግጠኛ ነኝ ፍቅር ሌባ እንደሆነች ይናገራል ብዬ አስባለሁ። ምክንያቱም እቺ ምስኪን ልጅ ይሄንን ሁሉ ዱብዳ መሸከም አትችልም፣ ያለ ኃጢአቷ ማለት ነው። ፍቅር ማናት አደይ እንግዲህ ለዳይመንድ ፍቅር ገንዘብ ከፍለዋለች ማለት ነው። ውሸት እንዲዋሽና ለአደይ እንትኑን አብሉን እንደሰጠ አብሉ አደይ ጋር እንዳለ አድርጎ እንዲናገር ነግረዋለች። ነገር ግን ደግሞ የክርስትና እህቴ ናት ብሏል ማለት ነው። የአደይ አባት ዳይመንድን ክርስትና አንስቶታል። ያ ማለት ወንድም ማለት ነው። እንግዲህ ከወንድም አይተናነስም። እህቴ እያለ ነው የሚጠራት። ግን ለገንዘብ ብለክ አሳልፈ ከሰጠሃት የእውነት ማትረባ ሰው ነው። በጣም ማለት ነው። እና ግን እንግዲህ እቺ ምስኪን እንደዚህ አይኗ ሲንከራተት አሳዘነችኝ። ዳይመንድ ሲመጣ ደነገጠችም ደግሞ ይቺ ለምለም ግን ጠንካራ ጎበዝ ጀግና ናት። በእውነት ነው የምላችሁ ጎበዝ፣ እውነቱን ትጋፈጣለች። ወላሂ ፍቅርን ምን ልታረጊው ነው ደግሞ ይህን ሰው እያመጣሽው ብላ ፈጠጠችባት ማለት ነው። ምክንያቱም ተንኮሏን ስለምታውቅና ሄላ ደግሞ ነገሮቹን ሳይረዳ ሁሉንም ነገር ለምለም ጥፋተኛና ውሸታም ሌባ እንደሆነች አድርጎ አሰባት ማለት ነው። ምክንያቱም ሊዲያና ፍቅር ባጠማመሩት ሴራ እንግዲህ ሄላ ውጭልኝ ብሎ ለምለምን አባረራት። እሷ ለራሷ ብቸኝነት ህይወት ያስከፋት ልጅ ነች። ቤተሰቦቿን በሞት የተነጠቀች ናት። ብቻዋን ናት። አክስቷ አሰቃይታት ነው የኖረችው 7 ዓመት ሙሉ። ነገር ግን እሱም ደግሞ የሊዲያንና የፍቅርን ወሬ ሰምቶ አባረራት ከቤት። እሷም ተከፍታ ባርኮቴ በቃ ሌላ ቦታ እስከማገኘ ድረስ ለጊዜው እዚህ እንድቆይ ፍቀድልኝ እባክህ። ምን ነው ሲላት ሊዲያ አባረረችኝ ከኤላ ቤት። እሷ ደግሞ ምን ቤት ናት አለ አላቅም፣ ግን ክፍተትን ተጠቅማ ከኤላ ጋር ነው ያለችው እና እሱም እሷን ተከትሎ ውጪ ያለኝ ከቤት ብላ አይኗን ባቀረረ። አደይም ቁጭ ብላ እያለቀሰች ነበረ። ባርኮቴም አታልቅሺ አደይ፣ ከዚህ በኋላ አንቺ ማልቀስ የለብሽም ፍቅር ከአሁን በኋላ አንቺ ላይ አንድ ነገር ብታደርግ እገላታለሁ ብሏል ማለት ነው። ግን ደግሞ አንተ 24 ሰዓት ከፍቅር ጋር አትቀመጥም ወይ ከአደይ ጋር አትቀመጥም? እና ፍቅር ግን እንደው ፈጣሪ ያዋርድሽ ነው የምለው። የእውነት ነው የምላችሁ። እቺ ምስኪን ብቻ ዳይመንድ ግን አሳልፈ ከሰጠሃት የእውነት እርኩስ ሰው ነክ ለገንዘብ ብለህ ማለት ነው። አያደርገውም። ምክንያቱም አያደርገውም። አደይ ላይ ወዝች ፍቅር ላይ ነው የሚያደርገው ሁሉንም ነገር በገንዘብ አታላኝ ነው የሚላት ብሎ ይናገራል ብዬ አስባለሁ። እንግዲህ ሁሉም ተፋጠጡ። ዴቭም አደይ ላይ አፍጥጦ ነበረ። ነገር ግን ደግሞ አደይ ንጹህ ሰው ናት። አደይ ከምታናድደኝ ነገር አትናገርም እንዴ። ልክ እሷ እንዳደረገችው ነገር ትሆናለች። ለምን ብዬ እንዴ ተናገሪ እንጂ ጎበዝ ለምለም ተናገሪ እንጂ ምንድነው አንቺ እንዳደረግሽ ሰው ዝም የምትይው አለቻት እኮ ለምለም ማለት ነው። የእውነት አድናቂዋ ነኝ ለምለም። ሌላ ድራማ ላይ ብታናድደኝም እዚህ ጋር ግን ጎበዝ ናት በቃ። ምክንያቱም ከተበዳይ ጎን የቆመ ሰው ነው ሰው ማለት እና ከጥጋበኛ ጎን የቆመ ሰውማ ምን ሰው ነው ሲጀመር? የምር እቺ የሰውን ቤት ቀምሳ ስለምታውቀው ከአደይ ጎን ቆመች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮቹም ደግሞ ስለምታበረታቱኝ ከልብ ነው ማመሰግነው። እንግዲህ የአደይ መፍሰዝ አሁን ቅጥል እያደረገኝ ነው። ታለቅሳለች እኮ የምር ለሰከንድ አላለቅስም። ለሰከንድ እንዴ ናትና ሀያት እንደው ለእንደዚህ አይነት ነገር በጭራሽ እኔ እንዴ ምን ማለት ነው? የትኛው ሰራተኛ ነው እንደዚህ? ኧረ ዞር በይ አደይ አታብዡ። አበዛሹ፣ በእውነት አበዛሹ። ቀልደኛ ነሽ እንዴ? እንደዚህ ከሆንሽማ ጭንቅላትሽ ላይ ወጥቼልሽና ነው የምትልሽ። እቺ ኩባያ የምታክል ልጅ አበዛችሁ የምር። እንግዲህ ለምለም ደግሞ አትበገር ናት። ምክንያቱም ፍቅርን ከዚህ በፊትም ታውቃታለች። ከኤላ ጋራ ለማጣላት ሁልጊዜ ትሞክር ነበራለች እና መጥፎ ሰው እንደሆነች
እና አደይን እየመከረቻት ነበር። ለምንድን ነው ዝም የምትይው? ምንድን ነው አንቺ ጥፋተኛ እንደሆንሽ ነገር እኮ ነው አድርገው የሚያስቡሽ፣ እውነቱን ተናገሪ እንጂ ምናምን እያለች እየተርገበገበችን ቢሆን ያንን ጃኬት ፍቅር የሰጣቻትን ጃኬት ለለምለም መስጠቷን እንጂ ውስጡ ምን እንዳለ ምንም እንደማታውቅ እና ጃኬቱ የፍቅር ቢሆንስ አላት ባርኮቴ ማለት ነው ለአደይ። እኮ እኔ ኤላ ቤት ሲሄድ ወደ ኤላ ቤት ሲሄድ እንትን ጃኬቱን ልበሹ ብላ ሰጠችኝ ፍቅር። እኔ ደግሞ ጃኬት ውስጥ ምን እንዳለ አላውቅም። እናም ለምለም ደግሞ ራቁቷን ስለነበረች ለለምለም አውልቄ የሰጠሁት። ከዛ ለምለም ኪሷ ውስጥ እጇን ስትሰድ አየችው። በቃ ይሄንን ነገር ደግሞ ያው አደይን ላለማጋለጥ አደይን አሳልፋ ላለመስጠት ብላ ነው ለምለም አጠገቧ ያቆየችው ማለት ነው ይሄንን ነገርና ግን አሁን እቺ ምስኪን ላይ ኤሊዲያ እና ፍቅር ነገራቸውን አወሳስበው የራሳቸውን ጥፋት ወደ እዚች ምስኪን ላይ አመጡ። ነገር ግን ደግሞ እውነቱ ይጋለጣል። አቶ ዳይመንድ ደግሞ ለገንዘብ ብለ እህትን አሳልፈ የምትሰጥ ከሆነ የእውነት ማትረባ ሰው ነገሩ። ቀጣይ ቪዲዮውን ሳላይ ክፉ አልናገርም። እስቲ ለማን እንደምትፈርድ ለእውነት ትቆማለህ ወይስ ለገንዘብ? የምናየው ይሆናል። እስቲች ምድር ማን እንደምታታልል ለእውነት ነው ወይስ ለሐሰተኞቹ የሚለውን ነው እየሰሩ ያሉትና እንግዲህ አደይ ዳይመንድ ስታየው መጀመሪያ ድንግጥ ብላ ነበረ። ከዛም በቃ ዳይመንድ መጣ። እንኳን መጣ፣ ይኸው እውነቱን ይናገር። ይኸው ባለቤቱ እንግዲህ መጣ አለች እኮ ፍቅር ደግሞ እየሳቀች ማለት ነውና አሁን እንደሳቅሽ ደምን ባታለቅሽ ታያለሽ። እና አደይ ባላደረገችው ነገር እየተሰቃየች እና ገና ለገና ዴቭ የራሴ አደርገዋለሁ ብላ አደይ ላይ ብዙ ስቃይና መከራ እያደረሰች ትገኛለች ማለት ነው። ጉጭማ የሆነች ልጅ እንግዲህ ለምለም ግን የሆነች በጣም ነው የወደድኳት። በጣም ጎበዝ፣ እንደዚህ ለእውነት የሚጋፈጥ ሰው ደስ ይለኛል። እና እንግዲህ ንጉስ ደግሞ አደይ ላይ አንድ ችግር ቢደርስ አንድ የፀጉር ዘለላ ቢነቀል አንተንም ሆነ ፍቅርን እገላችኋለሁ ብሏቸዋል ማለት ነው። እኔም አላደርገውም ባክ ብሎታል። በነገራችን ላይ ዳይመንድ አውቆ ነው። ምክንያቱም አደይ እንድትጎዳ መቼም አይፈልግም እህቱ ስለሆነች ማለት ነው እንግዲህ። ስለዚህ ገንዘቡን ተቀብሎ ሊያዋርዳት መሰለኝ፣ እርግጠኛ ነኝ ያጋልጣታል። ምክንያቱም ደግሞ ከዚህ በፊትም ለባርኮትና ለዴቭ ተናግሯል። ለፍቅርና ለዛች ነጫጭባ ለሊዲያ ሰጥቻቸዋለሁ አብሉን ብሏል። ለራሱ ለሄላ ነግሮታል። ስለዚህ ማነው ጥፋተኛ? አደይ ሌባ አይደለችም። እና አደይ ደግሞ ተናገሪ፣ አትልፈስፈሽ። አራቃጠልሽ እንዴ? ታበዛዋለች እንዴ? ምን ሆነሽ ነው? ኮስተር ብለሽ ተናገሪ። የምሬን ነው። እንደዚህ ከሆንሽማ ጭንቅላትሽ ላይ ወጥቼ ቤት ልስራ ነው የሚሉት። የምር አይቻሉ ፊት ካገኙ ማለት ነው። ስለዚህ እውነቱን ተጋፈጭና ከዛ በኋላ የሚሆነውን ይሆናል ማለት ነው። እንግዲህ ባርኮቴ ሄላ ቤት ሄዶ ሁሉንም ነገር ነገረው ለሄላ። ምን በዛች ደቂቃ ውስጥ አደይና ለምለም ምን ብለውክ ነው? እኔ እኮ ለምለም ብዙ ነገር እያሰብኩ ነበር፣ እሷ ግን ለካ ከጀርባዬ ብዙ ነገር እያደረገች ነው። ተው እውነቱን ሳጣቅ አትወስን አለው ባርኮቴ ማለት ነው። ከዛም ባርኮቴ ሁሉንም ነገር አስረዳው። ይሄ ሁሉ ሴራ የሊዲያና የፍቅር ነው። ይሄም ደግሞ አደይና ለምለም ሆነ ምንም የሚያውቁት ጉዳይ የለም። ምንም ስለ ሀብሉ በተለይ አደይ ምንም የምታውቀው ጉዳይ የለም። እናም ይሄ የእህቴ ስራና የሊዲያ ነው አለው ማለት ነው። እኔ ግን ምን አይነት አስመሳይ ናቸው አለ ማለት ነው። እና አሁን ምን ብዬ ነው የለምለምን አይን ማየው እያለ እንግዲህ ተጸጸተ ማለት ነው። ነገር ግን ደግሞ እሱም አባቱ ሌላ ሚስት እንዳዘጋጀለት ስለ ባርኮት የነገረው በጭራሽ ለምለምን ሁለተኛ እንድትጎዳት አልፈልግም። ወስንበት፣ አስብበት በስነ ስርዓት። አሁን እኮ ራስ ለራስ መወሰን ትችላለህ። አባት ምንድነው አለው ማለት ነው ባርኮት። እንግዲህ እስቲ አብረን የምናየው ይሆናል። ነገር ግን ዳይመንድ የእውነት ለፍቅር ለገንዘብ ብለህ ውሸት ከዋሸክ ማትረባ ሰው ነህ። ግን ደግሞ ፍቅር ግዴታ መዋረድ አለባት፣ መጋለጥ ስላለባት ብቻ። እቺ መስኪን ሰርቶ ቤተሰቧን የምታስተዳድር ናትና ያለ ኃጢአቷ ያለ ስራዋ መወንጀልም ሆነ መወቀስ የለባት። የደሃ እንባ እስከ መቼ ነው የሚፈሰው? አልበዛም እንዴ? ግን በነገራችን ላይ ለምለም እስካለች ድረስ አደይ ምንም አይነካትም። አሁን ላይ እቺ ለምለም እውነቱን ነው የምትናገረውና
ቅድም ራሱ ሰውየውን ይዛ ስትመጣ አፈጠጠች ፍቅር ላይ። ደግሞ ምን ብለሽ ነው ይዘሽ የመጣሽው ይሄን ሰውዬ ያለቻት እኮ። አያችሁ አይደለም ከኋላ ይመጣ